በተለይም ከሰሞኑ የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ የህወሓት ተላላኪዎች ናቸው በሚል በእስክንድር ክንፍ በአደባባይ እየፈረጁት ነው። ይህ ፍረጃ አንዱ ሌላውን የመፈረጃ አካሄድ በከረረ ሁኔታ አደባባይ የወጣ አራቱ የፋኖ አደረጃጀቶች ዘመቻ አንድነት ያሉትን ማጥቃት በጋራ ካወጁ በኋላ ነው። ዘመቻውን አስመልክቶ መከላከያ ከ2 ሳምንት በፊት ባወጣው መግለጫ በጋራ ማጥቃት የከፈቱብን የፋኖ አደረጃጀቶች የህወሓት ተላላኪዎች ብሎ እንደፈረጃቸው ይታወሳል። መከላከያ የህወሓቱ ጀነራል ምግበይ ተላላኪዎች ካላቸው በኋላ በአማራ ህዝባዊ ድርጅት ስር የተሰባሰቡት አደረጃጀቶች ፍረጃውን ተጋርተውት አስቀጥለውታል። የእስክንድር ነጋ ክንፍ በተቆጣጠራቸው አካባቢዎች ተማሪዎችን ባነር ይዞ ሰልፍ በማስወጣት ጭምር የዘመቻ አንድነት ባለቤቶቹን የፋኖ ታጣቂዎች በህወሓትነት እየፈረጃቸው ነው። በእስክንድር ነጋ በኩል አራቱን አደረጃጀቶችና ጄኔራል ተፈራ ማሞን በህወሓት ተላላኪነት በግልጽ መፈረጃቸው ልዩነቱን አስፍቶታል። በአንድ አደረጃጀት ጥላ ስር መሰባሰብ የተሳናቸው የፋኖ ታጣቂዎች አሁን ላይ በሁለት ጎራ የተሰለፉ መስሏል። ይሁን እንጂ በሁለቱ ጎራ ከተሰለፉ በኋላ ወደ አንድነት ከመምጣት ይልቅ እርስ በርስ ጦር ወደ መማዘዝ እየተንደራደሩ ነው። ከጎጃም ውጭ ባሉ በሶስቱ ቀጠናዎች በሸዋ በጎንደርና በወሎ የሁለቱ ጎራ የፋኖ አደረጃጀቶች እርስ በርስ ትከሻ እየተለካኩ ነው። በተለይም በጎንደርና ሸዋ ቀጠናዎች ላይ በግልጽ ጦር ተማዘው መታኮሳቸው በራሳቸው አንደበት እያጋለጡ ነው።